መጽሐፈ ሩት ምዕራፍ 1 እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበር። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር በየባላችሁ ቤት ዕረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችም ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቶአልና ከእናንተ የተነሣ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቈረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊት ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ። መጽሐፈ ሩት ምዕራፍ 2 ለኑኃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም፣ ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። የአጫጆችም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስከ አሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ
በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘሁ? እኔ እንግዳ አይደለሁምን? አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበትም በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዐይንህ ሞገስ ላግኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤ አጥቅሺ አላት። በአጫጆችም አጠገብ ተቀመጠች። የተጠበሰም እሸት ሰጣት፣ በልታም ጠገበች አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሩአት፣ ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሱአትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ 1 የኢፍ መስፈሪያ ያህል ገብስ ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሠራሽ? የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሠራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደ ሠራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። መጽሐፈ ሩት ምዕራፍ 3 አማቷ ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ ዕረፍት አልፈለግሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ። ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ፣ እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከእኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ። እስኪነጋ ድረስ ተኚ። እስኪነጋም በእግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለች።
መጽሐፈ ሩት ምዕራፍ 4 ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው ቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቢሜሌክን ጢንጦ ትሸጣለች፣ እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅህ ዘንድ አሰብሁ። መቤዠት ብትወድድ ተቤዠው፣ መቤዠት ባትወድድ ግን ከአንተ ጋር ሌላ ወራሽ የለምና እኔም ከአንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለው። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከእኔ መቤዠቱን ውሰደው አለ። በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቢሜሌክና ለኬሌዎን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛሁ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሣ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኋት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱም በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደ ሠሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋል። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ፣ ቤትህም እግዚአብሔር ከዚህች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደ ወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድድሽ ምራት ተወልዶአልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሉአት። ኑኃሚንም ሕፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ አስሮምን ወለደ፣ አስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ናኦስን ወለደ፣ ናኦስንም ሰልሞንን ወለደ፣ ሰልሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ።